ለሰላም የተዘረጋው የመንግስትና የህዝብ እጅ በውጤቱ እፎይታን የሚሰጥ ሆኖ ላለፉት 3 ዓመታት ያህል በሰሜን ወሎ ዞን የተለያዩ ወረዳዎች ሲንቀሳቀስ የነበረው የአፋብን ኮር ወታደራዊ አዛዥ በዛሬው ዕለት ከሚመራው ታጣቂ ኃይል ጋር በሰላም እጁን ሰጥቷል። ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? ዕለቱ መጋቢት 21 ቀን 2018 ነው። በመግቢያችን ላይ የጠቆምነውን አስደሳች ሰበር መረጃና ሌሎችም የዕለቱን አበይ ዜናዎች ይዘንላችሁ መጥተናል። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። እነዚህም መረጃዎች ለብዙዎች እንዲደርሱ እንደተለመደው ላይክና ሼር እያደረጋችሁ አብራችሁን እንድትቆዩ በታላቅ አክብሮትና ፍቅር እንጠይቃለን። ወደ መጀመሪያው አስደሳች ሰበር መረጃ ስንሸጋገር የአፋብን 303ኛ ኮር ወታደራዊ አዛዥ ኮማንዶ ፍቅሩ ሙሉዬ የሰላም አማራጭን ተቀብሎ በዛሬው ዕለት እጁን በሰላም ሰጥቷል። በሰሜን ወሎ ዞን ቡግና፣ ላስታና መቄት ወረዳዎች አካባቢ በጫካ ሲንቀሳቀስ የነበረው ይኸው የአፋብን ኮር ወታደራዊ አዛዥ የሆነው ኮማንዶ ፍቅሩ ሙሉዬ የመንግስትን የሰላም ጥሪ ተቀብሎ ይመራው ከነበረው ታጣቂ ቡድን ጋር እጁን በሰላም ሰጥቷል። የአፋብን ወታደራዊ አዛዥ ኮማንዶ ፍቅሩ ሙሉዬ በዛሬው ዕለት ማለትም መጋቢት 21 ቀን 2018 የተደረገለትን የሰላም ጥሪ ተቀብሎ ከነ አጃቢዎቹ ላሊበላና አካባቢ ወደሚገኘው ጀግና የሀገር መከላከያ ሰራዊት በመሄድ ነው እጁን በሰላም የሰጠው። አማራን ነጻ እናወጣለን የሚል መነሻ ይዘን ትግል ብንጀምርም አሁን ላይ ሰከን ብለን ሁኔታውን ስንመለከተው አካሄዳችን የአማራን ሕዝብና ሀገራችንን ለከፋ አደጋ የሚያጋልጥ ሆኖ ስላገኘ ነው። እንዲሁም መነሻችንን ስተን የትግል ሂደታችን የከፋ ደረጃ ላይ በመድረሱ የመንግስትን የሰላም ጥሪ መቀበል ተገቢ መሆኑን አምነን ወደ ሰላም መተናል ብሏል። ዓላማችን በውስጣችን ባሉ አድርባዮች በህወሓትና በውጭ ኃይሎች ተጠልፏል ያለው ኮማንዶ ፍቅሩ እኔ የዚህ ታሪክ አተላ ተሳታፊ መሆን ስለማልፈልግና የህወሓት ፍላጎት አስፈጻሚ ባለመሆኔ መንግስት ያደረገልኝን የሰላም ጥሪ በመቀበል ወደ ሰላማዊ ህይወት ተመልሻለሁ ሲል እውነታውን ገልጿል። ችግሮች ቢከሰቱም በሰላማዊ መንገድ ብቻ መፈታት ትክክለኛ አማራጭ መሆን እንዳለበት እምነቱን ገልጾ ባልሰከነ ግንዛቤ ተገፋፍቼ ህዝብንና ሀገርን መበደሌ ጸጽቶኛል ሲልም ተናግሯል። ከእንግዲህ ካለፈው ስህተት ተምሬ ሀገሬንና ህዝቤን ለመካስ ዝግጁ በመሆን ወደ ሰላማዊ ትግሉ ተቀላቅያለሁ ያለው ኮማንዶ ፍቅሩ ሙሉዬ ሁሉም በጫካ የሚገኙ አባላት የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው እንዲመለሱም ጥሪ አቅርበዋል። በአማራ ክልል የሚስተዋለውን ግጭት በማስቀረት ክልሉን ከጦርነት ቀጠና ወደ ልማታዊ እንቅስቃሴ ማሸጋገር እንደሚገባም አንስቷል። የሀገራችንንና የህዝባችንን ሰላም ማረጋገጥ ጊዜ የሚጠይቀው ጉዳይ መሆኑን ያሰመረበት ይኸው የአፋብን ወታደራዊ አመራር ኮማንዶ ፍቅሩ ሙሉዬ ለኢትዮጵያ የእድገት ማነቆ ሆነው የቀጠሉ ታሪካዊ ጠላቶቻችንን በጋራ ለመመከት ዝግጁ መሆኑን በአስተያየቱ ላይ አስረድቷል። ውሳኔው በክልሉ ለሚታይ ያለመረጋጋት በውይይትና በድርድር መፍትሄ ለመፈለግ ለሚደረገው ጥረት ትልቅ አቅም እንደሚሆንም ይጠበቃል። በሌላ በኩል በዚሁ በሰሜን ወሎ ዞን የሰላም አማራጩን ባልተቀበለው ጽንፈኛ ቡድን ላይ ደግሞ ጠንካራ እርምጃ መወሰዱን የደረሰን ሰበር መረጃ ያመለክታል። በሰሜን ወሎ ዞን ስታይሽና አካባቢ የተሰማራው ነበልባል ክፍለ ጦር በጽንፈኛው ቡድን ላይ በወሰደው ጠንካራ እርምጃ ሰብአዊና ቁሳዊ ጉዳት ያደረሰ ሲሆን ከህዝብ ዘርፎ ይጠቀምበት የነበረውን ቁሳቁስ ጨምሮ የተለያዩ አይነት መሳሪያዎችን በቁጥጥር ስር አውሏል። የክፍለ ጦሩ አዛዥ ኮሎኔል መለስ አሻግሬ የጽንፈኛው ቡድን እድሜያቸው ያልደረሱ ህጻናትን ጦርነት ውስጥ በማስገባትና ገበሬውን በመዝረፍ በንጹሃን ላይ ተጽዕኖ ሲያሳድር መቆየቱን አስታውሰው ክፍለ ጦሩ በወሰደው የተቀናጀ ዘመቻ አካባቢውን ከጽንፈኛው ማጽዳትና ሰላም ማስፈን ተችሏል ብለዋል። ክፍለ ጦሩ ወታደራዊ ጥበብን ተከትሎ በወሰደው እርምጃ የተለያዩ አይነት የነፍስ ወከፍ መሳሪያዎችና ተኳሾችን እንዲሁም ከአርሶ አደሩ የዘረፈው እህል በቁጥጥር ስር መዋሉንም አብራርተዋል። በጽንፈኛና ዘራፊ ቡድን ላይ የሚወሰደው እርምጃ ቀጥሎ በባንጃ ወረዳ በአርሳ ገንባሃ ቀበሌ ለዝርፊያ የተሰማሩ 3 የጽንፈኛው ቡድን አባላት በህዝቡና በጀግናው የወረዳው ጥምር ጦር ርብርብ በቁጥጥር ስር መዋላቸውን ከባንጃ ኮሙኒኬሽን ያገኘነው ሰበር
መረጃ አረጋግጧል። ዘራፊዎቹ ከዚህ በፊትም በህዝቡና በተሽከርካሪዎች ላይ ዝርፊያ በመፈጸም አካባቢውን ሲያውኩ የነበሩ ሲሆን በጀግናው የባንጃ ወረዳ ጥምር የጸጥታ ኃይልና በአካባቢው ህዝብ በጋራ በተሰራው የደፈጣ ኦፕሬሽን ከነሙሉ ትጥቃቸው በቁጥጥር ስር ማዋል ተችሏል። አሁን ደግሞ አስደሳች ሰበር መረጃችን በኢሉባቡር ዞን የሰላምን አማራጭ የተቀበሉ የሸኔ ታጣቂ ቡድን አባላት ለሰራዊቱ እጅ እየሰጡ መሆኑን የሚያበስር ይሆናል። በኢሉባቡር ዞን በዳሪሞ ወረዳ ቤና ለመፈ ቀበሌ እንዲሁም በዙሪያው ጫካ ገብተው ህዝብን ሲዘርፉና ሲያሸብሩ የነበሩ የሸኔ ታጣቂ ኃይሎች ከነሙሉ ትጥቃቸው ለሰራዊቱ እጅ እየሰጡ መሆኑን በጉባ ክፍለ ጦር የሽፈራው ሬጅመንት አዛዥ የሆኑት መቶ አለቃ ጌታውን ፈይሳ ገልጸዋል። መንግስት ምንጊዜም ለሰላም አማራጭ ቅድሚያ እንደሚሰጥ የጠቆሙት መስመራዊ መኮንኑ የሰራዊቱም ዓላማና የተልዕኮ ግብ ሰላምን ማስፈን መሆኑን አስረድተው ሰላምን ወደው እጅ የሚሰጡ ኃይሎችን በቀንዳነት ተቀብሎ እንደሚያስተናግድ ተናግረዋል። ሽብርተኝነት የሀገርና የህዝብን ሰላም ከማወክና የልማት እንቅስቃሴን ከማደናቀፍ ውጪ ምንም ጥቅም እንደማያስገኝ የጠቀሱት መቶ አለቃ ጌታውን ፈይሳ ሌሎችም እጃቸውን ለሰራዊቱ በመስጠት የበደሉትን ህዝብ በልማት እንዲክሱ ጠይቀዋል። የሰላምን አማራጭ የተቀበሉት እነዚሁ የሽብር ቡድኑ አባላት በበኩላቸው ባለማወቅ የበደልነውን ህዝብ ለመካስ ያገኘነውን መልካም ዕድል ተጠቅመን ለሀገር የሚጠቅመውንና የሚጠበቅብንን ሁሉ እንሰራለን ሲሉ ቃላቸውን ሰጥተዋል። ክቡራትና ክቡራን አሁን ደግሞ ወደ ዕለቱ አበይት ዜናዎች ስንሸጋገር የመጀመሪያው በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን የጸጥታ አካላት ባካሄዱት የተቀናጀ ኦፕሬሽን በርካታ የኮንትሮባንድ ዕቃዎች፣ ህገወጥ ነዳጅና የጦር መሳሪያ በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ፖሊስ በወንጀሉ ተሳትፈዋል ያላቸውን 9 ተጠርጣሪዎች በቁጥጥር ስር አውሎ ምርመራ እያጣራ መሆኑም ተገልጿል። የክልሉ ፖሊስ በማህበራዊ ሚዲያ ገጹ እንዳሰፈረው ህገወጥነትን ለመከላከል ከባለድርሻ አካላትና ከህብረተሰቡ ጋር በመቀናጀት በተደረገ ክትትልና ቁጥጥር በጥቁር ገበያ ሊቸረቸር የነበረ 1585 ሊትር ነዳጅ በሐሰተኛ ደረሰኝ ሲዘዋወር የተገኘ 600 ሺህ ብር የሚተመን 250 ኩንታል ሲሚንቶ 1.5 ሚሊዮን ብር ዋጋ ግምት ያላቸው 150 ካርቶን የሻሚላ የአፕልና ሮያል ሲጋራ ምርቶችና 9 ሽጉጦች ከመሰል ተተኳሾች ጋር በቁጥጥር ስር ውለዋል። ፖሊስ ከአጋር የጸጥታ አካላትና ከህብረተሰቡ ጋር በመቀናጀት ማንኛውንም ህገወጥ ተግባራት አስቀድሞ የመከላከሉ ስራ ከምንጊዜውም በላይ በትኩረት እየሰራ ሲሆን ህብረተሰቡ ትብብሩን የበለጠ አጠናክሮ እንዲቀጥልም ጥሪ አስተላልፏል። የአማራ ክልል ፖሊስም ከአጋር የጸጥታ አካላት ጋር ባካሄደው ጠንካራ ኦፕሬሽን 80 በርሜል ነዳጅ በቁጥጥር ስር መዋሉን ገልጿል። በምዕራብ ጎንደር ዞን አብርሃ ጅራ ቀበሌ 01 ልዩ ስሙ ኬላ ተብሎ በሚጠራው አካባቢ በሁለት አይሱዙ ተሽከርካሪ በህገወጥ መንገድ ሲጓጓዝ የነበረ 80 በርሜል ነዳጅ በህብረተሰቡ ጥቆማና በፖሊስ ክትትል በቁጥጥር ስር መዋሉን የገለጸው ፖሊስ ተጠርጣሪዎቹም ከሁለቱ አይሱዙ ተሽከርካሪዎች ጋር በቁጥጥር ስር ውለው ምርመራ የተጣራባቸው እንደሚገኝ ገልጿል። ህገወጦችን የመከላከል ስራው ተጠናክሮ ይቀጥላል ያለው ፖሊስ ህብረተሰቡ በማንኛውም ሁኔታ ማንኛውንም የወንጀል ድርጊት ሲመለከት በኢትዮጵያ ፌዴራል ፖሊስ የዜጎች ተሳትፎ መተግበሪያ ወይም በ991 ነፃ የስልክ መስመር በመጠቀም ወይም በአቅራቢያው ለሚገኙ የጸጥታ አካላት ጥቆማ በመስጠት የዘወትር ትብብሩን አጠናክሮ እንዲቀጥል ጥሪውን አቅርበዋል። በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ ከተፈቀደው ህጋዊ አሰራር ውጪ በጥቅም ትስስር የአቅርቦት ችግር ለመፍጠር አንድ ሙሉ ቦቲ ናፍጣ ሲያሸሹ የነበሩ ግለሰቦች በቁጥጥር ስር ውለዋል። የወላይታ ሶዶ ከተማ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ እንዳሉት መምሪያው ሌሊቱን ባደረገው ክትትልና ከህብረተሰቡ በደረሰ ጥቆማ በህገ ወጥ ተግባር የተሰማራውን የነዳጅ ማመላለሻ ቦቴ ከነናፍጣው በቁጥጥር ስር መዋል ተችሏል። ናፍጣን በማደያ የተራገፈ በማስመሰል በጥቁር ገበያ ለመቸብቸብ የተዘረጋው የወንጀል ሰንሰለት በፖሊስ ሰራዊቱና በህብረተሰቡ ትብብር ከሽፏልም ብለዋል። በዚህም 50895 ሊትር ናፍጣ በከተማ አስተዳደሩ መሃል ክፍለ ከተማ ዳልቦ ቀበሌ ታንቱ ሻንካ ዴልቦ ኤፍኤም ማደያ ላይ በቁጥጥር ስር መዋሉን ገልጸው ከቀናት በፊት 600 ሊትር በላይ ቤንዚን በሮቶ ሲቀዳ መያዙን አስታውሰዋል። በወንጀል ድርጊቱ ቀጥተኛ ተሳትፎ ያደረጉ 4 ተጠርጣሪዎች እጅ ከፍንጅ ሲያዙ ሌሎች ተጠርጣሪዎች እየታደኑ እንደሚገኙም ተናግረዋል። የከተማው ፖሊስ መምሪያ ማህበረሰብ አቀፍ ወንጀል ለመከላከል ዲቪዥን ኃላፊ የሆኑት ረዳት ኢንስፔክተር ምትኩ ማሞ በበኩላቸው ወቅታዊ ሁኔታዎችን መነሻ በማድረግ በነዳጅ ምርቶች ላይ ጥብቅ ክትትል እየተደረገ እንደሚገኝ አመልክተዋል። ከነዳጅ ማደያዎች ውጭ የሚደረጉ ግብይቶች ለአደጋ የሚያጋልጡና የወንጀል ተጠያቂነትን የሚያስከትሉ በመሆኑም ከዚህ ድርጊት መቆጠብ እንደሚገባ አሳስበዋል።
ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት አስተማማኝ፣ ወቅታዊ፣ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።